አመሰግናለሁ። የለቅሶ ቤት ቡፌ ላይ ሁሉም አይነት ምግብ በመኖሩ ደስ ይለኛል። ከሁሉም ጥያቄ የሚሆነውብኝ የለቅሶ ቤት ቡፌ ላይ ኬክ ምን ይሰራል? ለቅሶ እንዲጣፍጣል እኔ ከእናንተ አላውቅም። ሊመረን ነው የሚገባው እኮ አይደል እንዴ? ሀዘናችንን እንደ ሕፃን ልጅ በጣፋጭ ነገር ማታለል የለብንም። አስበው እስቲ ለቅሶ ቤት ገብተህ ኬክ በልተህ ስትወጣ ሟቹን ሳይሆን ኬኩን ነው የማትረሳው። ነፍስ ይማር ማዘር፣ ነፍስ ይማር። የሚገርም ኬክ ነበር፣ ሰው ነበር። አንተ ጥያቄ መጠየቅ ፈልጌ ምናልባት በስራም ሆነ በህይወት ልምዳችሁ እኛ ኢትዮጵያውያን መስራት ወይም መሆን የማንችለው ነገር አለ ብላችሁ ታስባላችሁ? እኛ ኢትዮጵያውያን መሆን የማንችለው ነገር የለም? የምራችሁን ነው? በጣም ጥሩ። እኔ በእኔ አስተሳሰብ እኛ ኢትዮጵያውያን የማንችለው ነገር አለ። ለምሳሌ እኛ ኢትዮጵያውያን ቅጥር ነፍሰ ገዳይ መሆን አንችልም። ለምሳሌ 6 ሰዓት ተኩል ላይ ሰውየውን እንድንገድለው ተቀጥረን እኛ 7 ሰዓት ላይ ሽጉጥ እየገዛን ነው። ከዛ የቀጠረ ሰውዬ ይደውላል። ሄሎ ምንድን ነው ገደልከው? ይኸው ልገለው ነው እየወጣሁ ነው ይኸው ልገለው ነው ገድዬው እደውልልሃለሁ መልሼ እደውልልሃለሁ ይኸው መንገድ ላይ ስለሆንኩኝ ነው። ምንድን ነው ታዲያ እስካሁን ለምንድን ነው ያረፈርከው? ለምንድን ነው ያልገደልከው? አይ ያው መጀመሪያ እኮ ሰዓቱን ልግደለው ብዬ። ሄሎ አሁንስ ገደልከው? ይኸው እየደረስኩኝ ነው። ይኸው እየደረስኩኝ ነው እኮ መንገድ እኮ ተዘጋግቶብኝ ነው። ይኸው እየደረስኩ ነው መልሼ እደውልልሃለሁ። ሄሎ አሁንስ ግንባሩን ብለህ ገደልከው? ይኸው እኮ አሁን እኮ ጥይት እኮ እያመቻቸውኝ እኮ ነው የደወልክልኝ። ይኸው በቃ ልተኩሰው ስል ድምፁ እንዳይረብሽ መልሼ እደውልልሃለሁ። ሄሎ አሁንስ ጨረስከው? መች መጣ ሰውየው ራሱ? ይኸው እዛ ጋር እንደ ቆሜ እና እስካሁን አልገደልከው? እኔ መች አገኘሁት ሰውየው? ምናልባት ሳረፍጅበት ፀሐይ ገደለው እንዴ? ሁሉም ቻይኖች አይጥና ውሻ ይበላሉ ማለት አይደለም። እኛም ሀገር እንደዛ ነው። ሁሉም ኢትዮጵያውያን ምግብ አይበሉም። ረሃብ አለ። ሲጀመር እኛ ኢትዮጵያውያን ለእንስሳት የተለየ ፍቅር የለም። ማለት እንስሳትን መውደድ እንወዳለን፣ ግን ብዙ ጊዜ የምንወደው የሚበሉትን ነው። አሁን ለምሳሌ እኛ ቤት ውሻ አለችን። ሁሉም የቤተሰቡ አባል ይወዳታል። ማለት ምግብ ይሰጧታል፣ ውሃ ይሰጧታል፣ ቤቷን ያጸዱላታል። ግን የተለየ ፍቅር እንደሌለን ያወቅኩት ከተፈታች 2 ዓመቷ። ሁልጊዜ ታስራ ነው ማያት። ሁልጊዜ በወጣው በገባው ቁጥር ታስራ ነው ማያት። አንዳንድ ጊዜ እንደውም የባልደራስ አመራር ነው የምትመስለኝ። ታስራም ድምፅ ታሰማለች። ይኸው ለመታሰሯ ቤተሰባችን እንደ ምክንያት የሚያቀርበው ከተፈታች ግቢ ውስጥ ያለውን አትክልት ጎመን ምናምን ትሰባብራለች ነው የሚሉት። ይህ ማለት እኛ ግቢ ውስጥ ጎመን ከውሻ ይበልጣል። አንድ ቀን ግን በጣም ስላዛዘነች የእውነት ፈተዋት። ፈትቼ ለቀኳት። ከዚያ የቤቷ አባወራ አባቴ የውጭውን በር ከፍቶ ሲገባ ውሻዋ ተፈታለች። ውሻዋ ራሱ አባቴን ስታየው ስቅቅ ነው ያለችው። ስታሳዝን አባቴ መቆጣት ጀመረ። ማን የፈታት ችልሻ? ማን የፈታት? አትፍቷት አላልኩም እንዴ? ማን የፈታት? አንተን የፈታት? እኔ ነኝ ማለት አልችልም፣ ምክንያቱም እነሱ ቤት ነው የምኖረው። ስለዚህ ያለኝ አማራጭ ጥያቄውን እንደተማረ ሰው ወስጄ ወደ ፖለቲካ መቀየር ነው። ማን የፈታት? ማን የፈታት? አንተን የፈታት? መፈታቷን ሰማ፣ እኔም ደንግጫለሁ።
ውሻዋ ፖለቲካው ገብቷታል። ወደ ቤቱ የተመለሰችው በስልታዊ ማፈግፈግ ነው። የአሁኑ በዓል ልክ እንደ ድሮ ነው የተከበረው። በጣም ብዙ ሰው የበቆለት ሲበላ ይቻላል። እሱን ነገር የምትበሉ ሰዎች ግን ውስጡ ምን እንዳለ ታውቃላችሁ? ማለት ይጣፍጣል ይለዋል። አውቃለሁ ይጣፍጣል። ሴቷን በግ እንደዚህ ነው የምትለው። ነገር ግን የሰው ልጅ በጭራሽ እሱን ነገር ወደ ሆዱ ማስገባት የለበትም። በጭራሽ። ወንዶች ከበላችሁ ወዲያው አረቄ ጠጡ። ሴቶች ከበላችሁ ፖስቲፕል ዋጡ። ግድ ነው፣ ግድ ነው። ይሄት አይታወቅም፣ ይፈጠረው አይታወቅም። አስበሽዋል? የአዲስ አበባ ልጅ አላገባም ብለሽ ከደብረ ብርሃን በግ ስታረግዢ አስበሽዋል? ምን ያህል ከባድ እንደሆነ አባት የሌለው ግልገል ማሳደግ አስበሽዋል? አስበሽዋል? ግልገሉ አድርጎ አባቴ ማን ነው ሲልሽ ማሚ ማሚ፣ አቤት በእናትሽ ስለ አባቴ ንገሪ። አላቅም አልኩ እኮ በእናትሽ ብዬሽ፣ በእናትሽ አላቅም። እንደው ባበላው ሳር ይዣለሁ። እንደዚህ አይነት ጥያቄ አትጠይቀኝ። እንደው በፉርሽካው እንደው በእናት እኔ ስለ አባትህ ምንም ነገር አላቅም። እኔ የማውቀው አባትህ ቅጥቅጥ እንዳልሆነ ነው። ሰርግ ደስ የሚል ነገር ነው። ሰርግ በጣም እኔ ከሰርግ ስራ ደስ የሚለኝ ይሄ አናስገባም ሰርገኛ የሚሉት ነው። ምክንያቱም አሪፍ አሪፍ ስልክ ታገኛለህ እንጂ እኔ በግሌ ልፌ አልወድም። ማንም እንዲላፍልኝ አልፈልግም። አሁን ጭራሽ የሚሰረጉ ሰርጎች ላይ የሴት ቤተሰቦች የምራቸውን ነው አናስገባም ሰርገኛ ብለው በሩን የሚይዙት። ምን ሆነ ነው? አሁን ብዙ ወንዶች ይህን ጉዳይ ያጨናንቃቸዋል። እና ወንዶች አትጨናንቁ፣ አትጨናንቁ። እኔ አሁን ሙሽራ በሆንና የሴት ቤተሰቦች አናስገባም ሰርገኛ ብለው በሩን ቢይዙት ልክ ልካቸውን ነው የምነግራቸው። አናስገባም ሰርገኛ እደጅተኛ፣ አናስገባም ሰርገኛ እደጅተኛ፣ ሰርገኛ ሰርገኛ ማ እኔ ደጅ ልተኛ። እሷ ራሱ ደጅ ስተኛ ነው የማውቃት። አይገርማችሁም? አሁን ራሱ ቤት ካደረች ጥሩልኝ። በእርግጥ ታላደረች ማለት ልትሸባብቁላት አትሞክሩ። አድራለች። እንደውም እንዳትጋፋ፣ የወንድ ቤተሰብ እንዳትጋፋ። ዝም ብለህ ያው በል ያሆ። አሬ ወንድ ቤተሰብ ያሆ ያሆ። እያሃ ተገላገልኩኝ፣ እያሃ ጥያት በረርኩኝ፣ እያሃ ከወጣች ትውጣ፣ እያሃ ከሄድኩ አልመጣ። እንደ እድሜዋ ነው ጥያት የሚሄደው። ብሎም አንደኛዋ ጊዜ አንደኛዋ ብቻ። በእርግጥ ወንድ ኳስ ተጫዋቾች ብቻ አይደሉም እድሜ የሚቀንሱ፣ ሴት ኳስ ተጫዋቾችም እድሜ ይቀንሳሉ። ነገር ግን ሴት ኳስ ተጫዋቾች ላይ ብዙ ጊዜ እንደ ጥያቄ የሚነሳው የእድሜያቸው ጉዳይ ሳይሆን የጾታቸው። አብዛኛውን ሴት እግር ኳስ ተጫዋቾች ወንድ ናቸው። ልክ ነኝ አይደለም? ወንድ መሆናቸውን እደግፈዋል። ለምን በሉ? በጣም አሪፍ ላስረዳችኋል። ምን ያንገበግባችኋል? ምክንያቱም ሴት እግር ኳስ ተጫዋቾች የምር ሴታ ሴት ቢሆኑ ሜዳ ላይ ምን ሊፈጠር እንደሚችል አስባችኋል? አንቺ ኤልሳ አቀብኝ ኳስ ወይኔ ጭቅጭቅ ልሳጥሽ እኮ ነው። ጥፍሬን ልጨርስ ወይ ምንድን ነው? እና ታች ከዛ ተገትሪ ልጠብቅሽ። ወይኔ ጭቅጭቅ። እሺ ይኸው አግቢ፣ ይኸው አግቢ። ታላቅቴ ሳታገባ አላገባም። ሲቀጥል አንድ ነገር ማወቅ አለብሽ። እማገባውን አንቺ አትመርጭልኝ። ሴት እግር ኳስ ተጫዋቾች ብዙ ጊዜያቸውን ሜዳ ላይ ስለሚያሳልፉ ብዙ ሰው የቤት ውስጥ ሙያ የሌላቸው የሚመስለው ሰው አለ። ይመስላችኋል አይደል?
ሴት እግር ኳስ ተጫዋቾች እንደ ማንኛውም ሴት እንጀራ መጋገር ካለባቸው ይጋግራሉ፣ ወጥ መስራት ካለባቸው ይሰራሉ። ምናልባት ወጡን ሰራርተው ጨርሰው ጨው ሲያገቡ ይጨፍራሉ። እንደ ወንድ ልጅ አንዳንዴ ትዳር ላይ ምናምን ልትቸገር ትችላለህ። አለ አይደል? እንዴት አመሸሽ? እንዴት ነው ዛሬ? እኔ ላጥቃ? አይቻልም። አንተ በረኛ ነህ። ዝም ብለህ ተኛ። አዎ ሰዓቱ እንግዲህ ያለው ጨዋና ሀገር ወዳድ ፖሊሶች እንዳሉ አምናለሁ። ለአቡሽ ስል እንዳይቀጠቅጡልኝ። ግን በፖለቲካ አስተሳሰብ ተጠልፈው ለህዝብ ጀርባ የሰጡ ፖሊሶች ግን ማዕት ናቸው፣ በጣም ማዕት። አሁን በቀደም 4 ኪሎ አካባቢ እየሄድኩኝ አንድ ፖሊስ የሆኑ ቆሻሻ ወጥ የሚሰሩ ሴትዮን አንገታቸውን ይዞ ይጨቃጨቃቸዋል። ሰው ፖሊሱ እንዲለቃቸው ይለምኗል። ፖሊሱ አልለቅም ወስዳቸዋለሁ ነው የሚለው። ጠጋ ብዬ ምን እንደተፈጠረ ለመጠየቅ ሞከርኩ። ፖሊሱ የሚለው ምንድነው? ሴትዮዋ ቆሻሻ አውጡ ያሉት ወደ ቤተ መንግስት እያዩ ነው። አልገባኝም። ቤተ መንግስት ቆሻሻ የለም እንዴ? እኔ ፖሊስ እፈራለሁ። አታጨብጭቡ። ፖሊስ በሆነ ጉዳይ ይዞኝ ቃሌን ቢቀበለኝ እምለው ላይገባው ይችላል። ከፍርሃት የተነሳ አለ በቃ በአጠቃላይ ካስማሰን ነው የምሆነው። ድርጊቱ ሲፈጸም የት ነበርክ? ማለዳ ጠዋት ተነስቼ በዱር አቆጣጠር ማታ ካራዊቱ ቀዳድሜ ወደ ቤት ሄድኳታ። ከዛ ስመለስ ከዛ ሲሄደው ከዛ በኋላ ይሄን ነው የማውቀው። ምንድን ነው የምታወራው? ምንድን ነው የምትለኝ? እሺ ሰላማዊ ሰው ነኝ እያልከኝ ነው? ሰዋ ሰው በሰላም ሀገር ቸሉሎ ማደር ቸሉሎ ባገር። ሰዋ ሰው ምንድን ነው የምትዘላብደው? እሺ ምስክር ማምጣት ትችላለህ? የዓይን እማኝ ወይንሸትን ጠይቋት እሷን ያየች አመለ ወርቅ ደሞዝ ዋለት ወይ ብር ልስጣችሁና ወይ ልፋታችሁ መቼም እሱ ይሻላል ከደሞዛችሁ። ሁያ ፖሊሶች የያዙትን ተጠርጣሪ ለማስለፍለፍ በጣም ጉልበት ይጠቀማሉ፣ ወይም ቶርች ምናምን የምንለው ነገር። እኔ ለፖሊሶች የምመክረው ነገር ምንድን ነው? ፖሊሶች የያዛችሁት ተጠርጣሪ አለፈልፍ ካላችሁ ቦታውን ለአጥማቂዎች መልቀቅ ነው። አጥማቂዎች መርማሪ ቢሆኑ ከፖሊስ የተሻለ ያስለፈልፋሉ። የት ነው ያስከው? ታክሲ ውስጥ። ተናገር። ማን ናችሁ? ሸዋሸዋ። ስንት ናችሁ? 12። አትዋሽ። 15። ኦኬ ዶልፊን ነው ማለት ነው። ዶልፊን። እሺ አሁን የያዝከውን ስልክ ትለቃለህ? አለቅም? እለቃለሁ። ምን አልከኝ? እለቃለሁ። እሺ አሁን እኔ ስለያዝኩ ተቃጥለሃል? አዎ ቀጥልክ። አሁን በሶስተኛ ፖሊስ ጣቢያ ስም አስሬሃለሁ። እየጮሩ ስልኩን አውጣ። በጣም ነው የማመሰግነው። ምን አለ ያደርጋል። በጣም ምርጥ ነው።